የተወደዳችሁ ተመልካቾቻችን እንደምንሰነበታችሁ እዚህ ባህር ዳር ከተማ አባይ ማዶ የሰለሞን መንደር ከሚባለው አካባቢ ላይ ተገኝቻለሁ። እዚህ ደግሞ ሀገር በቀል የባህል ሕክምናና የምርምር ማዕከል ይገኛል። ወደ ውስጥ ዘልቄ መምህር ሐኪም ክንፈ ሩፋኤል ፋንታሁንን አገኛቸዋለሁ። ከሳቸው ጋር ከቤተሰብ መሃል የቤተሰብ ጨዋታ እናደርጋለን። አብራችሁን ቆዩ፣ ተከተሉኝ። ያቺ ቁስሏ ስትታከም ይሄ ስሜት ይጠፋል። ስለዚህ ጆሮ ላይ ያለው እግር ምላስ ላይ ጥርስ ላይ ምናምን ያለው ይሄ የኪንታሮት ሲስተም ያልኳችሁ በመሰረቱ ይሄ ኪንታሮት በዓለም ደረጃ በጣም አደገኛ ክፉ በሽታ ነው። ገብታችኋል አይደል? ማሎን እንዴት አደራችሁ? መምህር እንዴት አደራችሁ? እንዴት አደሩ? ፈቃዶ ቢሆን ተወሰነ ከኔ ጋር ቆይታ እንዲያደርጉ ፈልጋለሁ። እሺ እናደርጋለን። ያው ትንሽ ናቸው የገቡት። ያው 100 ምናምን ሰው ሌሊት ስላስተናገደኝ እኔ ያክል ብዙ አይደለም። አሁን ቆይ ትንሽ ልጠብቅ። ትንሽ ያው 1-2 ደቂቃ። እሺ አለሁ። ጨረሱ አባ? ጨረሱ። ቅድም እኮ ስራ ላይ ሆነው ዝምድና ከሰላምታ ይቀራል ይባላል። እውነት ነው። ይቀራል። ዝምድና በጣም ነገር ነው። እንዴት ናችሁ? ሰላም ደህና ነው ወይ? ጠፋ በጣም አለው። ይኸው ብቅ አልኩ እኮ። መልካም እንኳን መጣ። እንዴት አየኸው? እውነት ለመናገር አልጎበኘውም። ቀጥታ ወደ እሱ ነው የገባው። ለነገሩ ስለጠፋ እስኪ ላሳየህ። እንዲያው ማዕከላችን ምን ያስጎበኛል? ያው ሁሉን አስጎበኛለሁ። ከመጀመሪያ ጀምሮ ሕክምናችን እንደሚመስል ከእጽዋት አመጣጦቹ ምናምን ጀምሮ መጨረሻችን የምርመራ ክፍል እናደርጋለን። መልካም፣ ደስ ይለኛል። እቺ የምትመለከታት የእጽዋት ማዘጋጃ የመጀመሪያ የውጭ ክፍል አለ። ከውጭ ክፍል ቀጥታ እንደመጣ ያው ባለሙያዎች ናቸው፣ የእጽዋት አዘጋጅ ባለሙያዎች ናቸው። እንደመጣ እጽዋቱ በየአይነቱ አስቀምጠው በየዘርፋቸው የሚከተክቱ ናቸው ማለት ነው። እንዴት ናቸው? አዘጋጅተው። ደህና ናችሁ? ደስ ይላል። በርቱልኝ፣ በርቱ። እቺኛዋ ደግሞ ያው ስቶር ነች። የተለያየ ድርቅ ሊኖር ይችላል። እንደ ወቅቱ እንደ ዘንድሮ አሁን አንዳንድ ነገር ቢከሰት ሂዶ ማይገኙ የሚደርቁ ምናምን እጽዋቶችን ኮሌክት አድርገን በየዘርፋችን የምናስቀምጥባት ስቶር ነች። ይሄ የእጽዋት አጠቃላይ ማጠራቀሚያ ነው። እጽዋት አጠቃላይ ከዚህ የወጣን ወደ ቅመማ እንሄድ። ይሄ ኦልሬዲ የተዘጋጀ ነው። ይሄ ወደ ወፍጮ ነው የሚገባው፣ ወደ ማሽን ነው የሚገባው። ይህ ያው መጠባበቂያ ነው። መጠባበቂያ ነው። መልካም፣ ደስ ይላል። እንዴት ነሽ? ሰላም ነው። ይቺ ክላስ ደግሞ እንደምታዩት እንግዲህ ያው ሚዛን አለች፣ በየግራሟ ሁሉ ማቴሪያሎች አሉ። ባለሙያዋ አለች። እጽዋቱ እንደመጣ ተዘጋጅቶ ተፈጭቶ ወደዚህ ነው የሚመጣው። እዚህ ላይ ያው ከፍተኛ ጥንቃቄ ያላቸው ባለሙያዎች ናቸው ያሉት። ዶዛቸውን መጥነው በየግራም 100 ግራም የሚያስፈልጋቸው ይኖራል፣ 50 ግራም፣ 1 ግራም እንዲሁ በቃ እንደየግራማቸው እየለኩ አንድ ላይ የሚሆኑት አንድ ላይ ማይሆኑትን ለየብቻቸው
የለዩ ማሸጊያ ነች እቺ። መመጠኛና ማሸጊያ ክፍል ነው። መመጠኛ ክፍል ነው። ግሩም ነው፣ ግሩም ነው። እቺ ደግሞ ያው የምታያት እነ እንስላል፣ እነ ፈላጹት፣ እነ ጭቁኝ፣ እነ ቀጠጥና ዳማካሴ አረግ፣ ሬሳ ያዙ አረግ፣ ጥንጁት፣ ባለቅልጥም፣ ሰርዶ፣ እንደዚህ ታሪገማ ባሉ እንግዲህ ወዘተ ወዘተ እነ አቶች፣ አንፋር፣ ወንዴ፣ ሬት፣ ጊዜዋ፣ ጤና አዳም፣ ዋጊኖስ ሌሎችም አሉ። እንግዲህ እነዚህ እጽዋቶች ያው ከቦታችን ጥበት አንጻር ግን አፋጣኝ ድንገተኛ ኢመርጀንሲ ታካሚ ሲኖር ወዲያውኑ በትኩሱ የሚያገለግሉ እጽዋቶች ናቸው። የሚገርም ነው። እዚህ ብቻ ነው ያላችሁት ወይስ ሌላ ቦታ ደግሞ የእጽዋት ማዕከል ሌላ ቦታ አለ? እዛ ላይ የማይገኙ እጽዋቶች በሙሉ አሉ። እዛ ጋር ወደ 1800 የእጽዋት ዝርያ አለ። ከየት ተሰበሰቡ? አሁን እንግዲህ ከየሀገር ከቤንሻንጉልም፣ ከሱዳንም፣ ከኤርትራም፣ ከናይጄሪያም፣ ከአውስትራሊያም፣ ከእስራኤልም ያስመጣናቸው አሉ። ከህንድም ያስመጣናቸው ዘሮች አሉ። ያው ኢትዮጵያ ውስጥ የሌሉ ሆነው ሳይሆን ግን እዛ ጋ ላይ በአጋጣሚ ዘራቸው ስለተገኘ አምጥተን እንትን ያልናቸው ናቸው እዛ ላይ ያሉት። እዛ ውጭ ግን አብዛኛው ከ1500 ያላነሱት ግን እዚሁ ኢትዮጵያ ምድር በተለያዩ ክልሎች የሰበሰብናቸው ናቸው። በቂ ቦታ አለ የሚሉ ለመንከባከብ ለማሳደግ እጽዋቱ አጣብን ነው ያችንም ያለችው 2000 ካሬ ሜትር ላይ ነው ያሉት እጽዋቶች። አንዱ ከአንዱ ተቆላልፈው ነው ያሉት። ይህ የተወሰነ አንዱ ቦታ ነው። እቺ ትንሽዬ ነች። እዚሁ አካባቢ ነው የነዛ እጽዋት ተተክለው እንክብካቤ እንዲደረግላቸው? አዎ እዚሁ ባህር ዳር ዙሪያ። መልካም። አሁን ደግሞ ይዘው የመጡ መምህር አሁን ይዤ የመጣሁት እንግዲህ እነዚህ ቅድም እንደነገርኩ የመጀመሪያ ደረጃ የክትከታ ስራ ከተሰሩ በኋላ እጽዋቶቹ ለየብቻቸው የሚሰጡበት የፀሐይ ብርሃን የሚያገኙበት ክፍል ነው። ይሄ ክፍል በድንገተኛ ህመም ለሚመጡ ታካሚዎች እዚሁ ላይ አፋጣኝ ምላሽ ለመስጠት የምናዘጋጅባት ቦታ ነች። እቺ ቦታ ትንሽ ናት እንደምታየው። ሌላው ቅድም ስቶር ላይ ያሳየው ግን የራሱ ማዘጋጃ ቦታ አለው። ያው ሰፊ ቦታ ስለሚፈልግ አንዱ እጽዋት ከአንዱ እጽዋት ጋር በንፋስ በተለያየ ነገር መደባለቅም ስለሌለበት ለሚፈለገው ዓላማ ውሎ የሚፈለገውን ውጤት እንዳይሰጥ ስለሚያደርግ በጣም ሰፊ ቦታ እና ጥንቃቄ በተሞላበት መልኩ ተዘጋጅቶ ታሽጎ ተከርቶ ነው የሚመጣውና ያ በዛ ላይ ነው። እቺ ግን ያው ለድንገተኛ እንደምታያት ሁሉም እያንዳንዳቸው ለየብቻቸው ናቸው። እንግዲህ ያው ባለሙያ ቀመሙ ለሚፈለገው ዓላማ ያው ይገርማል። እቺ ደግሞ እንግዲህ አያ ነው። እቺ ክፍል የምታያት ደረጃም ባላት ወንበሮች አሉ። ማለት ላይ ምግብ ቤት ነች። እቺ ሻይ ቤት የማዕከላችን ምግብ ቤት ሻይ ቤት ነች። እቺ አገልግሎቷ ከተለያየ የአገሪቱ ክፍል የሚመጡ አቅመ ደካሞች አሉ፣ ለመታከም አቅም የሌላቸው እንዲሁም ደግሞ መጥተው እዚህ ወጣ ብለው የሚበሉበት የሚጠጉበት ዘመድ ምናምን የሌላቸው ህብረተሰቦች ሲመጡ እነሱ ምሳ እራት የሚበሉ ወዲያው ታክመው ከሄዱ ደግሞ ምሳ በልተው ይሄዳሉ። ህመማቸው 3-4 ቀን የሚያቆይም ከሆነ ደግሞ ያው በነጻ ታክመው ምግብን መዚቸው አርፈው ተመግበው ይሄዳሉ። አንዳንድ ደግሞ ያላቸውም እንደዚሁ ተራቸው እስከሚደርስ ተመግበው ተወሰነ የምትገኘዋ ነገር ደግሞ ሪሳይክል እያደረገች አቅመ ደካሞችን ምንመግብባት ክፍል ነች ይቺ። ሌላው እዚህ ማዕከሉ ላይ ምግቡ ራሱ ባህላዊ ምግብም ስለሆነ የመድኃኒት ያክል ነው የሚባል ነገር ሰምተናል። እኔም የመቅመስ እድሉ ገጥሞኛል። እውነት ነው። ያው ከእንጀራው ጀምሮ እንደዛ ነው የምናዘጋጀው። ሻይዎችም ራሱ መድኃኒት አዘል ሻይዎች ናቸው። ለወደፊቱ በጁስ መልኩ ሁሉም ህብረተሰብ እንዲጠቀማቸው ለማድረግ እሱን እያዘጋጀን ነው እና ባህላዊ ምግብ ናቸው። ከኬሚካል ነፃ የሆኑ ናቸው አብዛኞቹ ምግቦች። ለቀጣይ ግን እንግዲህ ሁሉም ህብረተሰብ ከእንጀራ ጀምሮ ከኬሚካል ነፃ የሆነ ጤናውን የሚጠብቅበት ምግብ እንዲኖር ዋናው የማዕከሉም ትልቁ ዓላማ ሰው ከመታመሙ በፊት ለመታደግ ምን ብናደርግ ይሻላል የሚል ምርምር ማዕከላችን ላይ
ትልቁ ስራችን ነው። ያ እንግዲህ ምግብ ከመዘጋጀቱ በፊት አትክልቶቹ፣ አዝርቶቹ የሚዘሩበት አበቃቀላቸው ምን ይመስላል የሚለውን ሁሉ እናጠናለን። ከእንስሳት ጀምሮ የበሬ ስጋ፣ የዶሮ ስጋ፣ የበግ ስጋ፣ እነዚህ ሁሉ ስጋዎች የሰው ጤና ላይ ችግር እንዳይፈጥሩ በሬው ምን አይነት ምግብ በልቶ መድለብና ለሚፈለገው ዓላማ መዋል እንዳለበት፣ ዶሮም እንደዛው፣ በግም እንደዚሁ ብዙ ሰው በሚበላው ምግብ ስለሆነ ለበሽታ ተጠቂ የሆነውና እሱ ላይም እንግዲህ ያው ጠንክረን እየተንቀሳቀስን ነው። በርቱልን። ደስ ይላል። ትልቅ ዓላማ ነው። እውነት ለመናገር ትልቅ ዓላማ ነው። ይህች ክፍል ደግሞ እንግዲህ ያው እንደምታያት እንጨቶችም ወንበሮችም ያው ባህላዊ ናቸው። የቦታ ጥበትም ስለገጠመን ኪራይም ስለሆነ እንግዲህ ድርጅታችን እስካሁን ወደ 6 ዓመት ከምናምን አገልግሎት እየሰጠ ነው ያለው እና በኪራይ ነው የሚሰጠው እስካሁን። ከዛ አንጻር የምንፈልገውን ነገር ለማድረግ ያው የተወሰ ይሄዳል ተመልሶ ይባላል። እንደዛ ሁሉ ያው ሰው ቤት ስለሆነ ምን ለማድረግ አልተቻለም። ግን የተለያዩ ማቴሪያሎች አሉ። እነሱን ያስገብተን ይቺ የማሳጅ ባህላዊ የመታሻ ወይም የማሳጅ ወደ ዘመናዊ ስም አጠራሩ ደግሞ ፊዚዮቴራፒ ተብሎ በሳይንሱ እንደሚጠራው የዚህ ክፍል ነች። እንግዲህ የተለያየ የአእምሮ ችግር ያለባቸው የአካል ጉዳት የደረሰባቸው ሰዎች ሙሉ ሕክምና ያገኛሉ። ሕክምና የምንሰጥበት ክፍል ነች። የሚታሹ አሉ፣ የነርቭ ችግር የገጠማቸው አሉ፣ ወገባቸው የተዛባ አሉ፣ ሲወለዱ ተዛብተው የሚወለዱ አሉ፣ ኦቲዝም የሆኑ ህጻናት አሉ፣ ሁነው የሚወለዱም አሉ፣ ደግሞ ከተወለዱ በኋላም ይገጥማቸዋል እና በአጠቃላይ ይህን መሰል ችግር ያለባቸው ሰዎች የሚታከሙበት ክፍል ነው። ያ ነው እንግዲህ እቺ ደግሞ የታካሚዎች ማረፊያ ነች። ተራቸው እስከሚደርስ ድረስ የሚያርፉባት አዳራሽ ናት እቺ ክፍል። መቀመጥ መቆም የሚያቅታቸው ደግሞ ፍራሾች አሉ። እነዛ እያወጣን ያው ፍራሽ ላይ አርፈው ይቆያሉ። ትንሽ ራሳቸውን ችለው ደግሞ ተራቸውን የሚጠብቁ ታካሚዎች ደግሞ አረፍ ብለው በዚች ወንበሮች እንደምታያቸው ቲቪው አለ። ቲቪ እያዩ ቴሌቪዥን አለ ይቆያሉ ማለት ነው። እንዴት ቆየ ዶክተር? ሰላም ነው ዶክተር፣ እንዴት ናቸው? ኢመርጀንሲ ክፍል ነች ክፍል። ያው ዶክተር በቃሉ ኢመርጀንሲ ክፍል አገልግሎት ነው የሚሰጡት። ያው እንግዲህ አንዳንድ ሰው በተለያየ ምክንያት አፋጣኝና አጣዳፊ የሆነ በሽታ ይዞት ይመጣል። እንግዲህ በሽታ ሲባል ተቅማጥ፣ የሰውነት መሞቅ፣ የተለያየ አይምሮን ማጣት እንዲህ አይነት ሰውሯቸውም አይምሯቸው ረስተው ምናምን ሁሉ ወድቀው ተሰብረው መኪና ገጭቷቸው ደምተው ቆስለው ምን የሚመጡ አሉ እና ለነሱ አፋጣኝ ምላሽ የምንሰጥባት ክፍል ነች ይህች ክፍል። አንዳንዱ ተናዶም በሳይኮ ተጎድቶ ምናምን ይመጣል። ያው እንደመጡ ማረፊያ ኤመርጀንሲ ቁጭ ብለው ታኝተውም እናክምባት ሄዳለች። ያው መድኃኒቶች የተለያዩ መድኃኒቶች አሉ። እንግዲህ ባህላዊ መድኃኒቶችም አሉ፣ ለዚህ አልኮሎችም ደግሞ አሉ። ያው ሁሉንም ዘመናዊና ባህላዊን አቀናጅተን ሰው ጉዳት እንዳይደርስበት አፋጣኝ ምላሽ የሚሰጥባት የኢመርጀንሲ ክፍል። ሁለቱንም አጣምራችሁ ነው የምታዩበት? ሁለቱንም መለያም ጭምር ነው። የበሽታው የህመሙን አይነት መለያም ክፍል ነው። እሺ ዶክተር እናመሰግናለን። እንዴት አደሩ? እንዴት አደራችሁ? ይህች ክፍል ደግሞ የተመላላሽ ክፍል ነች። እንግዲህ የተመላላሽ ክፍል ናች። የኔታ ጌታ አስተራዬ ኮከብ ይባላል። እንዴት አደራችሁ? ደህና ናችሁ? ይቺ ክፍል ደግሞ እንግዲህ መድኃኒት ቤት ነች። በዘመናዊ ደግሞ ፋርማሲ ማለት ነው። አዎ ስንገባ የተወሰነ የመድኃኒት ሽታ ነው የተሰማኝ። ሸቶኛል። ሽታ አለው። ይቺ መድኃኒት ሁለቱም ባለሙያዎች ናቸው። በባህልም የተማሩ ናቸው። በዘመናዊም ዲግሪ ያላቸው
ፋርማሲስት ባለሙያዎች ናቸው። እዚህ ማዕከል ላይ ያው በብዛት ባለሙያው ሁለቱን የተማረ ባለሙያ ነው። እንግዲህ ዓላማችንም ባህላዊ ሆስፒታል እና ዘመናዊ ሆስፒታል ሀገራችን ላይ በተለይ ባህር ዳር ላይ ህብረተሰቡን ምንም አይነት በሽታ እንዳያገኘው በዘመናዊ የሚታከመው መዛው በባህላዊ የሚታከመው መዛው ሁለቱም የህክምና አገልግሎት ሳይንከላጅ ሳይጎዳ ለብዙ እንግልት ሳይዳረግ እዛው ላይ መፍትሄ እንዲያገኝ የታቀደ ስለሆነ እንግዲህ መድኃኒት ቤት ነው። በየዘርፋቸው አለ አሽገው እንግዲህ ቅድም አሻጊ ክፍሎች ያሳየው ካሉ እንግዲህ ለ5 ቀን ሌሎች ደግሞ ለ10 ቀን ምን ያክል ግራም ለ10 ቀን ሲሆን ምን ያክል ግራም ለ5 ቀን ሲሆን ምን ያክል ግራም ለ15 ቀን ሲሆን እንደዛው እዛ ታሽጎ ይመጣል በስርዓት በየዘርፋቸው። እነሱ ደግሞ የሚገርም ነው። አዲስ ስልት፣ አዲስ አሰራር፣ አዲስ መንገድ ባህልን ከዘመናዊ ጋር አጣምሮ በዚህ መልኩ በዚህ ቦታ ላይ መገኘት እውነት ለመናገር ድንቅ ነው ለኔ። እውነት ነው። እንግዲህ ያው እኛ ራሳችን ባናሞግስም እንግዲህ ለህብረተሰቡ ጥሩ አገልግሎት እየሰጠን ነው ብዬ አምናለሁ። እስካሁን እንግዲህ በማዕከላችን ወደ 280 ሺህ ታካሚዎች አገልግሎት አግኝተዋል። ከ98% በላይ ሁሉም በቃ ደስተኛ ነው። የሚሰጠው አገልግሎት ሁሉም ደስተኛ ነው። ሁሉም ደስታውን ነው የሚገልጸው። እኛ በሚዲያ እንግዲህ ለመጀመሪያ ጊዜ እናንተ ጋር ቀረጻ ስናደርግ ነው እንጂ 6 ዓመት ከምናምን በሚዲያ አስተላልፈንም አናውቅም፣ በየቦታው ለጥፈንም አናውቅም። ብቻ ሚድነው እየነገረ በመረጃ የሚመጣ ሰው ነው። እንዳያችሁት ይሆኑ በቀን ከ400 በላይ ሰው እናስተናግዳለን ማለት ነው። ስራችሁን አላስተጓጉል ንመር። እሺ፣ እናመሰግናለን። ሰላም ናችሁ? እቺ ያው ተኝቶ ታካሚ ተኝተው የሚታከሙባቸው ክፍሎች 10 ክፍሎች አሉን። እንግዲህ ከ10ሯ ክፍል አንዷ እቺ ክፍል ነች እና ያው ተኝተው የሚታከሙበት ነው። እዚህ ክፍል አዳሪ ነርስ አላቸው፣ የቀን ነርስ አለ። ከኔ በተጨማሪ ክትትል የሚያደርግላቸው ባህሉን ሰሞኑን እንደዚህ ጉዳት እንዳይደርስባቸው ሰርጀሪ ተሰርቶ የመጡ ኢንፌክሽን የፈጠረባቸው ምንም አሉ፣ ድነውም የሄዱ አሉ። አሁን እንደሱ ይመጣሉ። እንዴት ናችሁ? የእናቶች ክፍል ነው። እዛኛው ጀምሮ ወደዚህ የሴቶች እና የእናቶች ሴቶች በአጠቃላይ ክፍል ለብቻ ነው፣ የወንዶቹ ደግሞ ለብቻ ነው። ሰላም ናችሁ? ቆያችሁ? እቺ ክፍል ደግሞ ያው እንደምታዩት የቢሮ አስተዳደር ክፍል ነች። እንዲሁም ደግሞ ያው ቅሬታ መስሚያም ቅሬታ ማግኛም መፍትሄ መስጫም ክፍል ነች። እንግዲህ ወይዘሮ ሰላማዊት ፈንታሁን ይባላሉ። የማዕከሉ ቢሮ አስተዳደር ናቸው። መልካም በርቱ። እሺ፣ እናመሰግናለን። እቺ ምን ክፍል ናት መምህር? ይቺ እንግዲህ የጽኑ ታማሚ ክፍል ናች። ይቺ ክፍል 4 ክፍሎች አሉ። እንግዲህ ተላላፊ በሽታዎች አሉ የሚይዛቸው ሰዎች ወደ ሌላ የሚተላለፍባቸውና የራሱ በሽታውን የሚያጠፋ መድኃኒት ሆኖ አንድ አስታማሚ ብቻ የዛም አስታማሚ ደግሞ አስፈላጊ የሆነ የመከላከያ ማቴሪያሎች ተደርገውለት ሕክምና የምንሰጥባት ክፍል ነች። አሁን ሰው አለ እዚህ ውስጥ? ሰው አለ። ክፍል እንደምታያት አዲስ ተመርማሪ በየደረጃቸው ከአዳራሹ የመጀመሪያ ማረፊያቸው ነው። ሁለተኛ ማረፊያቸው ደግሞ ችኛዋ ክፍል ነች። ወደ ምርመራ ክፍል በተራቸው እስከሚገቡ የሚያርፉባት። እቺ ደግሞ ያው ካርድ ክፍል ነች። ካርዶቹ በዚህ መልኩ ነው ፋይል ተደርገው የሚቀመጡት ማለት ነው። እዚሁ ላይ ደረጃ ደረጃ አላቸው በአልፋቤት። አንድ ታካሚ ቆይቶ መጦ ኬዙን ለማወቅ እንዳንቸጋገር ወደ ውስጥ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ ዋና ጠቅላላ የምርመራ ክፍል ነው። ይሄ ክፍል ለብዙ ሰው ባህላዊ የሕክምና ማዕከል ስለሆነ
የምርመራ ሂደቱ ግራ ይጋባቸዋል ማለት አይተውም ስለማያውቁና ግን ኢትዮጵያ ከዛሬ 900 ዓመት በፊት ትጠቀምባቸው የነበሩ የምርመራ ማቴሪያሎች ናቸው አብዛኞች። እኔ ደግሞ ይህ ዘመናዊ ከሆኑ ነገሮች ጋር አጣምሬያቸዋለሁ። ያው ፈጣንም ለማድረግ ትንሽ ለማዘመን ማለት ነው ለማዘመን። ቀጣይም ደግሞ እንግዲህ ሀገራችን ኢትዮጵያ ሌላ ሀገር የምታስገባቸው የምርመራ ማሽኖች እዚሁኛው በረሃችን ሰርተን ህዝቦቻችንን እንድንታደግ ሀገሪቱንም ካደጉ ሀገራት ተርታ ለማሰለፍ ከዛም በላይ ወደ ኢትዮጵያ ይቺ ሀገር ታላቅ ሀገር ብለው ወደ ኢትዮጵያ እኛ ዛሬ ውጭ ሀገር ለመሄድ 4 ዓመት 5 ዓመት ፓስፖርት አውጥቶ መከራ እንደሚያየው ሁሉ ህዝቡ ውጮችም ደግሞ ወደኛ በ4 ዓመት ገና ጠብቀው ብለው ኢትዮጵያን ታላቅ ሀገር አድርገን በዛ መልኩ ሀገሪቱ የምታድግበት ታላቅ የምትሆንበትን ነገር እንሰራለን ብዬ ያምናለሁ። ስለዚህ መምህር ከዚህ ጋር ባህላዊ ነገሮች አሉ፣ ቀንድ አንዳንድ ነገሮች ያለው እንደ ጣውላ ነገር፣ እዚህ ደግሞ ዘመናዊ ኮምፒውተር ነገር አያለው። እንደተባለው እንዴት ነው ሁለቱ በአንድ ላይ ተጣምሮ ተግባር እያደረገ ያለ? እንግዲህ እንደሚታየው አሁን ይቺ ጠርሙስ ነገር ነች፣ ትንሽዬ የሆነ ጠርሙስ ነገር ነች። ከውስጧ ግን 7ቱ ቀለማት አሏት። የአድማስ ድንጋይ ዱቄት አላት፣ የናኖ ድንጋይ ዱቄት አላት፣ የኦፓል ድንጋይ ዱቄት አላት ውስጧ ላይ ማለት ነው። ውስጧ ላይ ያላት እና አገልግሎቷ ምንድነው? እዚህ የሚገቡ ሰዎች እያንዳንዳቸው በሆድ ውስጥ ያሉ በሽታዎች ተሰብስበው እንዲታዩ እንዲከሰቱ ማለት ነው። ምስጢረ መክስተ ምስጢር የምንላቸው በብዛት እንዲከሰቱ የምታደርግ ነች። ይችኛዋ ደግሞ ከሰዎች የአይን እይታ ጋር ይች የሰዎችን የእይታ ሰው የሚያየው በጣም በርቀት ስለሆነ ያን የሚያየውን በርቀት የሚወረውረው የእይታ ጨረሩን ሰብሰብ አድርጋ የምትይዝ ነች። እች ከአይኑ ጋር ሆና እኔ ለማየት ይመቸኛል ማለት የአንድ ታካሚ አይን እስከ 1 ተች ሞባይል ስፋት ድረስ ሰፍቶ የውስጥ ደዌውን ያለበትን ችግር ለማየት ታግዛለች። እች ቀንድ ነች። ድሮ እንደ ዋገምት እናቶቻችን ለዋገምት ሕክምና የሚጠቀሙባት ነው የነበረችው። እኔ ደግሞ ለዚህ አገልግሎት ጠቀምባታለሁ ማለት ነው። ይደንቃል። እሺ እነዚህ ሌሎች እነዚህ ከዚህ ጋር የተያያዙ ናቸው። እነዚህ ማግኔታዊ ሲስተም አላቸው። እነዚህ ፈሳሾቹ አሉ። ማሽተትም ትችላለህ። እነዚህ ጥሩ ስንትን ያላቸው እስኪ የሚገርም ነው። ከተለያዩ እጽዋቶች የተቀመሙ ጥሩ ቃና ያለው ሽታ አለው ናቸው። እና በአንድ በኩል ይፈውሳሉ ሰውን፣ በአንድ በኩል ደግሞ ከዛ ሰው ያለውን ስነ ባህሪ ከዚህ ጋር ኮንታክት ያገናኙታል ማለት ነው። እንደዚህ ያገናኛሉ። ሁሉም ተቀብተው ያገናኙታል። ይችኛዋ ደግሞ ወደዚህ ወደ ኮምፒውተሯ ወደዚህ ወደ ላፕቶፖ ታስተላልፋለች። እዚህ ያለው ሰውየውን ሌላ ጊዜ ሰውየውን ለመፈለግ አያቅትም ማለት ነው። እዚህ ጋር ላይ መቼ እንደተመረመረ ምን እንዳለ እዚህ ጋር ላይ ታስተላልፋለች። እዚህ ሁሉን ነገር መዝግቦ ይዛል ወደ ኮምፒውተሩ። ከዚህ የተመረመረው ወደዚህ ይዛል። ኧረ ግሩም ነው። የሚገርም ጥምረት ነው። ባህላዊም አለ ዘመናዊም አለ። ድብልቅልቅ ብዙ ሰው ግራ ይገባዋል አይቶ ስለማያውቅ። እውነት ለመናገር እጅግ የሚገርም ነገር ነው አሁን ያስጎበኙኝ መምህር። የበለጠ ደግሞ አንዳንድ ጨዋታዎች ይኖርናልና እንደ ቁጭ ብለን ብንጫወት ደስ ይለኛል። እሺ እሺ። ለ38 ዓመት የሩፋኤል አልፎኛል ማለት ነው። ሌሊት ተኝቼ አንተ ሌሊት አትንጋ አልነበረ እንዳይነጋ ሌሊቱ ማለት ነው። ትምህርት ቤት እንዳልሄድ አንደኛውን ልብስ አውልቀው ለጓደኛው ሰጠዋል። ያ ጓደኛው ደግሞ ሲጫወት ወደ አያቶ ሰፈር ሄዶ አያቶ ለመጀመሪያ ጊዜ ጠበቅ አድርገው ገርፈውታል ይባላል። ስትመጣ የምትሰራ ቆንጆ ሽሮ አለች እና ያሽን ሰርታ ነው የጠበቀች። በኋላ እውነትም መጣለች ብዬ አይን ሳይ ያው ቤት ተዘግቶ ተገረፉ ማለት የ34ቷን እንጀራ ተማሪ ሲከፋ ፊቱን ዞሮ ነው የሚቆም በመሰረቱና አንቺ ሴትዮ
አቤት አለች። አጎትሽ ሙቷልና ቶሎ ድረሽ ተብለሻል። መልእክተኛው ደግሞ ዛፍ ስር ተቀምጧል። አጎትሽ ሙቷልና ቶሎ ድረሽ ተብለሻል። ሆነ እያለች ወርዳ በቃ እየሮጠች ማለት ነው። አንድ ሳምንት በላን ማለት ነው። ለሁሉም 12 ማሰሪያ ፈትዬ እግሬ እስከሚደማ ድረስ አስሬ ትምህርት ቤት ተደብቄ ሄጄ ውዬ ይሄድ ነበረ። እንዲጽናኑ እንዲበረቱ ያደረገውት አንድ አጋጣሚ አለ። በ14 ዓመት ያቺ ወንዝ ሄዳ መጨረሻ የት ነው የምትገባ ብዬ በአይኔም እያየሁ በህሊናዬ እንትን ስል መጨረሻ ሄዳ በጣም ትልቅ መሰረቴ ናት ያቺ ወንዝ። ሾው የሚያደርግ እንቅልፍ ይዞኝ ሄዷል። ባሷ ግርጭንጭ አለች ማለት ነው እዛ ቀብና አካባቢ ላይ። ዛሬ ብትት እና ሰው ተቀምጧል እንደዚህና ፊት ለፊት አንድ ሽማግሌ ሰው እያሉ ዘኔ ይሄ ሰውዬው ንቅ አድርጌ ያስቋጨው ማለት ነው። እሳቸው ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ጻርጉስ መንፈስ ምናምን አሉ። ሰው እንዴት ሽማግሌው እንደዚህ ያደርጋል? በቃ መከረፍ አለበት እዛው ያወርደታል ምናምን። እኔ ደግሞ ሰውዬውን እጄ እንትን ያልኳቸው ዳቦ አረረ ብዬ በቃ ከእንቅልፌ አይምሮዬውን ዳቦ ስላለ በቃ ዳቦ አረረ ብዬ ዳቦ ፍሪጁ መስሎኝ እጄ የዛ መጋገሪያው መስሎኝ ሰውዬውን እጄ ንቅ ያደረኳቸው ማለት ነው። ያሳዝናል፣ በአንድ በኩል ያሰቃል። በጣም